የፍርስራሹ ህወሓት ቡድን የጦርነት ዛር ተነስቷል። ደም ካልጠጣ የማይረካው ጨካኝ ስብስብ ምድር ጠባው ሰማይን ባንካሴ ካልወጋው እያለ ነው። የትግራይ ክልልን ህዝብና መዋቅር አግቶ እንደ ጥይት ማብረጃ በመጠቀም እልቂትና ጦርነት ማወጅን የሰርክ ተግባሩ አድርጓል። የትግራይ ህዝብ ጦርነት በቃኝ ሰላም ይሁን እያለ ቢማጸንም የወንጀል ቡድኑ ግን ሰላም እምቢ ጦርነት ይሁንልኝ ብሎ እየፏለለ ነው። በመቃብር አፋፍ ላይ ያሉ አረጋውያን በአፍላነት የወጣትነት ዕድሜ ባሉ ወጣቶች ሞት ራሳቸውን ለማኖር ቋምጠዋል። የመቀሌ ዕድሜ ጠገብ አዛውንቶች ከአስመራቻዎቻቸው የቀሰሙት ዕውቀት ይህንን ነው። በወጣት ሞት መኖር፣ በሰው ደም መነገድ። ይህ መንገድ የት ያደርሳል? በየቀኑ በርከት ያሉ ውጊያ ጦርነት ሊቀሰቀሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሺስቲክ የሆነ ኔቸር የያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። አሁን የህወሓት ጀንበር ጠልቃለች። ህወሓት ባጭሩ በአማጺነት ተወልዶ በኋላም ወደ መንግስትነት አድጎ አሁን ተመልሶ አማጺ ቡድን በመሆን እድሜውን ቋይቷል። ይህ አማጺ ቡድን ውስጡ ተከፋፍሏል። አእምሮ ከጦርነት በቀር ሌላ ማሰብ አልቻለምና ዛሬም በ1970ዎቹና 80ዎቹ ያለ ይመስለዋል። ዛሬም በጓንዴና ቁመ ጠብቀኝ በሰው ማዕበል ጦርነትን አሸንፎ ወደ ስልጣን የመመለስ ቅዠት ያባንነዋል። በወጣትነት ዘመን የዘለለውን ገደል በስተርጅና የሚዘልበት ይመስለዋል። የአረጋውያኑ ስብስብ አልገባውም እንጂ ህወሓት የፖለቲካ ሞት ሞቷል። የቀረው በጣረ ሞት ሆኖ ስልጣን መሻትና አጉል ምኞት ብቻ ነው። ብቸኛው የትግራይ ህዝብ ጠላት ነው። በጣም ከምትገልጸው በላይ ማለት ነው። በትግርኛ የሚናገሩት ሌላ ነው፣ በእንግሊዘኛ የሚጽፉት ሌላ ነው። ለምሳሌ በትግርኛ እኛ አፈሳ የሚባል ወይ ግፋ የሚባል ፍጹም አላካሄድንም፣ ከህወሓት ከድርጅታችን መንፈስ ውጭ ነው ብላለች መንጆርን አይደለም ነኝ። በዚያኑ ዕለት ለአውሮፓ ህብረት በላኩት የእንግሊዘኛ መግለጫ ግን ሲጨንቀን አፈሳ አድርገናል ይላል። እንደ ሌተናል ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት የቀድሞ ከፍተኛ ወታደራዊና የፖለቲካ መሪዎች በይፋ እንደተናገሩት ህወሓት እንደ ድርጅት ጊዜው አልፎበታል። ዘመኑን የሚመጥን እሳቤ ለህዝብ ጥያቄ ምላሽ የሚሰጥበት አቅም የለውም። በብዙዎች ኋላ ቀር የሚባለው የህገ ወጥና ወንጀለኞች ስብስብ የሆነው ህወሓት አይደለም የትግራይን ህዝብ ጥያቄ ለመመለስ ድርጅታዊ ህልውናውን እንኳ መጠበቅ አልቻለም። እንኳን አዲስ ሐሳብ ሊያመነጭ አዲስ የፖለቲካ ዲስኩር መፍጠር አቅቶት 1960ዎቹ ላይ ተቸንክሮ ቀርቷል። የህገ ወጡ ህወሓት ቡድን መሪዎች መሸም ነጋ የሚታያቸው ህልም ቢኖር ስልጣንና ወንበር ብቻ ነው፣ ሊቀመንበርነት። ወደ ስልጣን የሚያመጣቸው ከሆነ ወደ ከፍታ የሚያመጣቸው ከሆነ ከማንም ለማንም የመለላክ ፍላጎት ተግባር እንዳላቸው ያሳያል። ስለዚህ ዋና ዓላማቸው ስልጣን ነው። ዋናው ዓላማቸው ያቺ ከሀገር ያጧት ስልጣን ለማግኘት ነው ዋናው ዓላማቸው። ይህን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል። እና የኃይል ይሄ ልክ ትግራይ ውስጥ ያለው የሰራዊት ኃይል ዲሞቢላይዝ ሊሆን ምናምን ሲባል እዛ ውስጥ መካተት የነበረበት ኃይል ነው ብዬ ነው የማምነው። ህገወጡ የህወሓት ቡድን ከስልጣን በቀር ህልም ከዝርፊያ ያለፈ ትልም ስለሌለው የትግራይ ህዝብ አንቅሮ ተፍቶታል። ሞታችንን ሙቱልን የተባሉት የትግራይ ወጣቶችም እድሜያችን ለእናንተ ድሎት አንገብርም የሚል ግልጽ ምላሽ ሰጥተዋል። አሁን ህወሓት በደዳቸው የቀሩ አረጋውያን ስብስብ ነውና ከሚናገረው በቀር የሚያስበው የለውም። የገጠመው ውስጣዊ ክፍፍልና መሰነጣጠቅም በቀላሉ የሚታረቅ የሐሳብ ልዩነት ሳይሆን የዘመንና የዓላማ ሆኗል። የትግራይ ህዝብ ስትራቴጂካዊ ጥቅም ሰላምና ልማት መሆኑ የገባቸው እንዋጋ ከሚል እብሪት በቀር እንመካከር የሚል ስልጣኔ ያልገባውን ቆሞ ቀር ስብስብ ስራ ያውጣ ብለው ተለይተውታል። በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት
አሁን ህገወጡ የህወሓት ቡድን ከሁሉም የተገለለ መጻተኛ ሆኗል። በመሆኑም ህገወጥ ቡድኑ ከተስፋ መቁረጥ የመነጨ አፍራሽ ድርጊቶች የዘወትር ተግባራቱ ሆነዋል። የፖለቲካ ቡድኑ በየፊናው ዝርፊያ ላይ ተሰማርቷል። የታጣቂ ቡድኑ አዛዦች ከህገወጥ የወርቅ ንግድ እስከ ዓለም አቀፍ ህገወጥ የሰዎች ዝውውር ወንጀሎች ላይ ተነክረዋል። የትግራይ ክልልን አንጡራ ሀብት በዝብዞ ያረካው ቡድን አሁን የትግራይን ህፃናትና ወጣቶች ከእናታቸው እቅፍ ወደ መንጠቅ ተሸጋግሯል። ህወሓት የአባት የሻዕቢያ ልጅ ነውና የግዳጅ አፈሳና ወጣቶችን በሰው ሀገር ጦርነት አከራይቶ የደም ገንዘብ መሰብሰብን አማራጭ የገቢ ምንጭ አድርጎ ይዞታል። አሁን የአንድ ዘመን ወዳጆች የሌላ ዘመን ባላንጣዎች ዳግም በእናቶች እንባ በወጣቶች ደም የሚቆምር ጥምረት ፈጥረዋል። ሎሌው ህወሓት ወደ ጌታው ሻዕቢያ እቅፍ ተመልሷል። አሽከሩ ሻዕቢያም ለገዢዎቹ የኢትዮጵያ ጥንታዊ ጠላቶች ኢትዮጵያን በጦርነት እሳት መለብለብ የሚል ገጸ በረከት ይዞ ለመቅረብ ከልቡ ቋምጧል። የድል እንጂ የሽንፈት ታሪክ የሌላቸው ኢትዮጵያን ሕያው የጀግንነት ጥሪያቸው አሁንም በቦታው ነው። ሁሌም እንደሚያደርጉት ዛሬም የሰላም እጃቸው ተዘርግቷል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካሊ እንጨቃጨቅ ስለ ቀለሙ ጉዳይ ህዝብ እያሰቃየን አይሁን። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ኢትዮጵያን ዓለም የሚያውቀው የጀግንነት ድል ባለቤት ናቸው። የጀግና ወጉም ትዕግስትና የሰላም ጥሪ ነው። ለዚህም ነው ኢትዮጵያ ሁሌም የሰላም እጅ መዘርጋቷ። ይህ ለሰላም የተዘረጋ እጅ እንደ ላባ የለሰለሰ በእብሪት ለመጣ ግን ከብረት አሎሎ የጠነከረ መሆኑን የቀመሱት ሁሉ ያውቁታል። ኢትዮጵያን ከጫፍ እስከ ጫፍ መዝሙራቸው ሰላም፣ ጥሪያቸው ምክክር፣ ራዕያቸው ልማትና እድገት ነው። የትግራይም ህዝብ ከኢትዮጵያትና ወንድሞቹ ጋር የጋራ ዜማ አለው፣ ሰላም ሰላም የሚል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ። ለትግራይ ህዝብ ሰላም ህይወት ነው። ለህገ ወጡ የህወሓት ቡድን ግን የሰላም ድምፅ ይረብሸዋል። ህወሓት በጦርነት እንጂ በሰላም መካከል ህይወት እንደሌለው ያለፉት 3 እና 4 ዓመታት ሕያው ምስክር ናቸው። ብዙዎች የፖለቲካ ሊቃን እንደሚናገሩት ህወሓት የመዳከምና መፈራረስ የህልውና አደጋ የገጠመውና የሚገጥመው በጥቅሉ በኢትዮጵያ በተናጠል በትግራይ ሰላም ሲሰፍን ነው። ህወሓት መሞት የጀመረው ትግራይ ሰላም ስትሆን ነው። በትግራይ ህዝብና በህወሓት መካከል ያለው ግብግብም ይኸው ነው። ህዝቡ በሰላም እንኑር ሲል ህወሓት በጦርነት ልኑር የሚል አቋም ይዟል። ይህንን አቋም የያዘው ህገወጡ የህወሓት ቡድን ከህዝብ ተነጥሎ አሁን ወደ ቤተሰብ የጥቅምና የወንጀል ትስስር ወርዷል። በቡድኑ ልሳኖች መካከል የትርክት መከፋፈል አለ። የተስፋ መቁረጥ እንቅስቃሴ ያደርጋል። ሁሉም የዓለም አሸባሪ ደግሞ እኔ ያለሁልህና ወደ እኔ ይለዋል። ተስፋ ያለው ንግግር አያደርግም። እንደዛም እኮ ነው ይሆን ያለው ይሄ ቡድን ላይ እኔ አልሸባብ ነኝ አለ። እኛ አሁን አንተ ማልተናገርክም እኔ ማልተናገርኩም ሌላም አልተናገረም። አሁን በክልሉ የወጣቶች ቢሮ ኃላፊ ያለው የህወሓት ሰው ነው። አልሸባብ ከጎናችን ጋር ያለው አሁን ይሄ አንድ ፖለቲከኛ የሚናገረው ንግግር ነው እንዴ? የተስፋ መቁረጥ ንግግር ነው እንጂ። ማንም ሰው እንደሚረዳው የህወሓት እብሪትና ቆሞ ቀርነት የመቃብር አፋፍ ላይ አድርሶታል። አሁን የቀረው ትግል ህወሓት ራሱን ችሎ የፖለቲካ ሞት እንዲሞት መርዳት ብቻ ነው። የትግራይ ህዝብ በትግልና እምቢታ ኢትዮጵያን በጽናትና እርጋታ፣ የኢትዮጵያ መንግስትም በብስለትና ትዕግስት የህገ ወጡን ቡድን ይዞ የመሞት ስልት እያከሸፉበት ይገኛሉ። በሞት አፋፍ ላይ ላለ አካል የአብረን እንሙት ጥሪ አንሞትም መልስ ነው። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ፈልጋለሁ።